ደህና መጣችሁ። ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ሼር አድርጉ። ከቀን ወደ ቀን አይታችሁ እንደሆነ ፍች በስቷል፣ ትዳር ማማረር በስቷል ምናምን። ጥሩዎች እንዳለ ሁሉ መጥፎ በጣም በብዙ ይታያል። ከምናየው ነገር አንጻር ምናምን የምትማሩበትን ትማሩበታላችሁ። ራሳችሁን ትዳራችሁ ከዚህ በፊትም ትዳር ላይ የነበራችሁ አሁንም ትዳር ላይ ያላችሁ ወደፊትም ትዳር ውስጥ ለመግባት ወይም ለማግባት ያሰባችሁ ሰዎች ካላችሁ ራሳችሁን ታዩበታላችሁ እና ሶሻል ሚዲያው ላይ እንደዚህ ስለ ትዳር ጉዳይ ሲወራ ክፉም ሳይሆን ደጎችም ስላሉ ጥሩ ጥሩ አመለካከት ጥሩ አስተሳሰብ ያላቸውም ለብዙዎች አርአያ የሚሆኑ 30 ዓመት 20 ዓመት በትዳር የኖሩ ብዙ ሰዎችንም አይተናል። ነገር ግን አሁን ፍች በስቷል። ብዙ ትዳሮች ወጣው ሚዲያ ላይ ብዙ አይነት ነገር እናያለን እና እሱ መጥፎውን ነገር ብቻ መውሰድ ሳይሆን እኩል ያለውን ደግሞ ያላያችሁበት እንድታዩ ወንድሙ ሴቱ ማለት ነው ራሱ እንዲፈትሽ ራሱ እንዲያይ ጥሩ ይሆናል ብዬ አስባለሁ። ያለብን የራሳችን ደካማ ጎን ካለም እናይበታለን ብዬ አስባለሁ። ሸገር ኢንፎ ላይ ቀርባ ያየኋት ሴት 4 ልጆች ወልደዋል፣ ግን 3ኛው ልጅ የኔ አይደለም ብሏል። ከዛ ደግሞ በሂውማን ሄርና በወርቅ ያታልላታል። ብዙ ጊዜ ታርቀው ተመልሰው ታርቀው ተጣልተው ታርቀው ተጣልተው ታርቀው ተብሎ ለ7 ዓመት አልቅሻለሁ እያለች ነበረ። አይታችሁት ይሆናል ብዬ ተስፋ አደርጋለሁ። 7 ዓመት ሙሉ እያለቀሰች ወልዳ ያለ ረፍት ቶሎ ቶሎ ትወልዳለች። አጋዥ የላትም። ልጆቿን ብቻዋን የምታሳድገው እናት እህት ወንድም ምናምን የላትም ከጎኗ። የእሱ ቤተሰቦች ደግሞ በዙሪያው አሉ፣ ግን ደግሞ እሷና እሷ አብረው እንዲኖሩ አይፈልጉም ነበርና በተለይ ደግሞ በእህቱ ምክንያት ይደበድባታል፣ ይመታታል፣ ያሰቃያታል፣ ይሰድባታል፣ አላስፈላጊ ንግግሮች ምናምን እና እኔ ገረመኝ። እኛ የልጅቱ ስህተት ምንድን ነው? ተደጋጋሚ ይቅርታን መቀበሏ ነው። እኔ እንደተሰማኝ ተደጋጋሚ ይቅርታ ሲበዛ ውሳኔ ያጣሷ በቃ ማንም የለኝም ብላ ራሷን ተቀብለው ልጁም ወይም ባልየው ያ ነገር እርግጠኛ ሆኗል። በቃ የትም አትሄድም አይነት ነገር ፈጠረበትና በእህቱ ሰበብ አድርጎ መጥቶ ይመታታል። የትም ቦታ አድሮ ይመጣል፣ ጠጥቶ ይመጣል፣ ውሎ ይመጣል። ሁላ መኪና ገዝቶ ለ2 ዓመት እሷ አታውቅም። ከቤት ውጭ እሱ እንደፈለገ ይዞራል፣ ይሰራል፣ ስራውን ይመጣል። ጓደኞቹም ይሁን የትም ቦታ አድሮም ጠጥቶም ሲመጣ ትቀበለው ነበር። ያ የሆነበት ምክንያት እሷ ተደጋጋሚ ይቅርታውን ተቀብላ አብረው መኖሯ ነው። በእርግጥ ለልጆቿ ብላ የተሻለ ህይወት ለመኖር ነገ ደግሞ ተስተካክሎ ትዳሬ ልጆቹ ብላ ሊሆን ይችላል። ግን በጣም መቶ ደብድቧት ወርቁን ሽጦ አሳክሟት ነበረ። የዲስክ መንሸራተት ገጥሟት ምናምን እና ተደጋጋሚ ይቅርታ ስትቀበለው እሱ የትም እንደማትሄድ እርግጠኛ ሲሆን ቤተሰቦቹ ጣልቃ ገብነት አለ። እሷ ዘመዶች የሏትም፣ ያማክራት ጓደኛ የላትም በዙሪያው። ይህን ብታረጊ ይህን ባታረጊ የሚላት ሰው ስላልነበረ እሱ በቃ ምንም አታመጣም ብሎ ያለ ሰራተኛ ብቻዋን 4 ልጅ እንድታሳድግ አረጋት። ህይወቷ እንድጠላ አረጋት። እንዳስደሰተኝ ሁሉ የስቃይንም ጥግ አሳየኝ አለች እና ያን ሁሉ መከራና በደል ሲያደርስባት አሜን ብላ መቀበሏ ነው። ተደጋጋሚ ለ10 ለ15 ለ20 ጊዜ ይቅርታ ስታደርጉ በቃ ይሄ ነው የሚፈጠረው እና ማለት በትዳር ህይወት መጣላት መታረቅ ይኖራል። ግን ደግሞ በመሃል ሲደበድባት ህይወቷን ልታጣ ትችል ነበር። እሷ ራሷን ብታጣስ ብትሞትስ? አስባችሁታል? ልጆች ያለ እናት ሊያድጉ ነው። በዛ ላይ አብረው ሆነው መስማማት ካልተቻለ ተለያይቶ ልጅ ማሳደግ ይቻላል እንጂ የአንዱ ህይወት እስኪጠፋ ድረስ ለምን እንደ ከዚህ በፊት እኮ አይተናል አይደል? ብዙ ልጆች እንደዚህ ለወንድ ብለው አብረው እየታገሉ በማያስፈልግ ግንኙነት ውስጥ ኖረው እኮ ራሳቸውን ብዙ ሴቶች ያጣሉ። ወጣት ልጆች ማለት ነው 30 ያልሞላቸው። ለምን እንደ እናት አባት ለፍቶ ዋጋ ከፍሎ አስተምሮ አሳድጎ ትዳር ልጆች ወልደሽ አንቺ ደስተኛ ሆነሽ አብሮሽ ያለውም ሰው ደስተኛ ሆኖ ይኖራል ተብሎ እንጂ አንዱን ሊያጠፋ ነው እንደሚጋባው ማለት መውለዱ ጥሩ ነው፣ አብሮ መኖሩ ጥሩ ነው። ግን ካልተቻለስ በቄሶች በሽማግሌዎች በትልልቅ ሰዎች ተመክሮ አልሆነማ። አንቺም ሞክረሽ አልሆነም። እንደ ሚስት ቤቱ ላይ ሆነሽ ካላዘዝሽ የምትፈልጊው ነገር ውሳኔ አብረሽ ካልወሰንሽ ቤት ሲገዛ ሲሸሽ መኪና ሲገዛ ሲሸሽ እንደራችሁ መወሰን ካልቻላችሁ አብራችሁ ተነጋግራችሁ ችግራችሁን ካልፈታችሁ ሶስተኛ ወገን አይደለም የሰፈር ሰው መንደር ጓደኛ ጎረቤት አክስት አጎት በህይወታችሁ ጣልቃ ከገባ እኮ በቃ የእናንተ ነገር እኮ አብቅቷል። እሺ እናት አባት ይግባ ሽማግሌም ለማስታረቅ ይግባ ይሁን፣
ግን ላፊ ጎረቤት መንደር ዕቃ ስትገዥም ጎረቤት ያውቃል፣ ስትጣሉም ጎረቤት ሚስጥር የሚባል የላችሁም። ሰፈር መንደሩ ያውቃል ነው የምትለውና ልታፈቅራት ትችላለህ። ግን በዚህ ልክ ግን ላፊ ከእናንተ አልፎ ጓደኛ የሚወስን ዘመድ አዝማድ የሚወስን እህት ወንድም ገብቶ የሚወስን ከሆነ ለባልም ሚስት ረዳት እንድትሆን ነው የሚለው እንጂ ሌላ ሰው ገብቶ ህይወታችሁ የሚፈተፍት ከሆነ ልጆችሽስ ምን ይሆናሉ? ትዳሩ ጤነኛ ካልሆነ ልጆች ነው የሚጎዱት። አሁን የመጀመሪያ ልጇ መድኃኒት እየወሰደ ነው የሚተኛው በጭንቀት ምክንያት። መናገር ቢችሉ የስነ ልቦና ሐኪም ቢያማክራቸው እነዚህ ህፃናት ብዙ ነገራቸው ተጎድቷል። እናታቸው ስትደበደብ ያድባት ሲመታት ያያሉ። እነዚህ ልጆች አድገው ነገር ሀገር ተረካቢ ሲሆኑ እነሱም የሚኖራቸው ግንኙነት የሚኖራቸው ትዳር፣ ፍቅረኛ፣ አስተሳሰብ ለወንድ አስቡት። እናቷን ሲደበድብ ያየችው አባት ነገ እሷ ማድጋ ምንድን ነው የምታስበው? እነዚህ ልጆች እኮ ናቸው ነገ ኢትዮጵያ የሚረከቡት። ኢትዮጵያ ሲባል ደግሞ ራው ሸንተረሩ ብቻ አይደለም። ልጆች አድገው ነገ ከቤተሰብ የወረሱትን ነው ኢትዮጵያ ሆና የምትቀጥለው። ቤተሰብ ደግሞ ትዳር ደግሞ ሀገር ነው ካልን ደግሞ ቤት ውስጥ የሚያድጉ ልጆች ጤናማ ሆነው ስነልቦና፣ ፊዚካሊም ሜንታሊም በደንብ አድገው ነው ነገ ህዝብንም አገርንም ራሳቸውንም አገልግለው ጥሩ ሆኖ የሚቀጥሉት። ከእናንተ ሲደባደቡ ስትማቱ ስትሰዳደቡ ያዩትን ነገ እነዛም ልጆች ወጣው እንደዛው ነው የሚሆኑት። ለራሳቸውም ለሌላም ሰው ቶክሲክ ነው የሚሆኑት። ራሳቸውም ሰው አያምኑም፣ ይፈራሉ። ከዛ ደግሞ በግድ እድሜሽ ደርሷል አግቢ፣ እድሜ ደርሷል አግባ ሲባል ደግሞ ይሄ ልጅ ነገ ሴት ይጎዳል፣ ሴት ይደበድባል፣ ሴት ይማታል። ሚስትየውም ባሏን ትፈራለች፣ ጫና ይኖራል። ለምን? ከእናቷ እያየች የመጣች ነገር ስለሆነ። ይሄ ኃላፊነት ይዞ መቀጠል ካልተቻለ በቃ አንቺን በሰላም እኔም በሰላም ብሎ ልጆች በጤናማ አእምሮ በጤናማ ሁኔታ እንዲያድጉ መፍጠር እኮ ይቻላል። በቃ ካላጠፋውሽ ካላጠፋው መባባል ግዴታ አይደለም። እውነት ቢቻል በቁርባና ተጋብተው ስጋው ደግሞ ወስደው የተጋቡ ሰዎች ናቸው። ክራለች በሽማግሌ በካህን ሲወጣ ሲገባ ነው። እሷ እናት የላትም አባት የላትም ዘመዶች የሏትም። እናቷ ብቻዋን ያሳደገቻት ምስኪን ልጅ ናት። ተምራለች፣ የጥበብ ባለሙያዎች ጋር ፊልም ሰርታለች። በቃ በሰላም ተለያይቶ ደግሞ ልጅ ማሳደግ ይቻላል እንጂ ራሳችሁን እስክታጡ ድረስ ለምን? አሁን እሷ ራሴን ጠልቼው ፀጉሬን አራጭቼ በቃ ብዙ ነገር የተዘበራርቁ ሳቅ እየሳቀች ፎቶ ተነስታ ቪዲዮ ቀርጻ ፖስት ታደርግ ነበር ፌስቡክ ላይ ቲክታክ ላይ። ትዳሯ በህይወቷ ደስተኛ ናት እንዲላት የውሸት ፎቶ ትለጥፋለች። ቪዲዮ ትሰራና እሱንም ፎቶ ቤት ይዛ ሄዳ አብረው ተነስተው ፎቶ ፖስት ታደርጋለች። ውስጥ ግን ሰላም አይደለችም። አእምሯም ልክ አይደለም። ለልጆቿም ለራሷ መሆን አልቻለችም። አሁን ሲብስባት ነው ሚዲያ ላይ ወጣ በቃ ይበቃኛል፣ ራሴንም ጎዳው ልጆቼንም ጎዳው፣ እኔም ደግሞ ከሞትኩ እሱ ነው ኃላፊነቱ የሚወስደው፣ ከሱ ውጭ ጠላት የለኝም፣ እሱና ቤተሰቦቹ ማስፈራሪያ እያደረሱብኝ ነው ያለችው። የቤተሰብ ጣልቃ ገብነት ካለ ብዙ አይነት ነገሮች ካሉ ባልየው አንቺን አክብሮ ማያስከብርሽ ከሆነ አንቺን ፕሮቴክት ማያደርግሽ ከሆነ ምናምን ጥቃት ተደጋጋሚ ጥቃት የሚደርስባት ከሆነ እሱ ስላላከበራት እነሱ አያከብሯትም። ስለዛ ግን ለልጆችሽ ለራስሽ ስትይ መፍትሄው ላይ